አባባ ዛሬ በድፍረት ተመስገንን ትልቅ መቀመቅ ከተተው። ተመስገን ለአባባ የሰጠው ምርጫ ወይ ትሁትን ወይ ልጅህን ምረጥ፣ ትሁትን ከሆነ የምትመርጠው ልጅህን ሬሳውን በሳጥን እልክልሃለሁ በማለትም አስጠነቀቀው። አባባ እሺ በማለትም ትሁትን አሳልፌ እሰጥሃለሁ በማለትም ከሱ ጋር ተደራደረ። ነገር ግን መጨረሻ ላይ ትሁትና አባባ እንመካከር በማለትም ለተመስገን ደውለው ስልኩን ዘጉና ትሁትና አባባ ተመካከሩ ምን ማድረግ እንዳለባቸው። አባባ እንግዲህ እዩልሽ ትሁቴ፣ አንቺን አሳልፌ የሰጠሁት አስመስዬ ተያይዘን እንሄዳለን። ከዛ አስቀድመን ፖሊስ ከኋላችን እንዲከተል እናደርጋለን። ተመስገን እዛ ድረስ እንዲወስደን ግን ግዴታ እሱን ማሳመን አለብን አላትም። በዚህን ሰዓት ትሁት እሽ ብላ ተስማማች። ተመስገን እቀጠራቸው ቦታ ሰተት ብለው ሄዱ። እንግዲህ ተመስገንም የእውነት መስሎት ሀይሽ ትሁቴ አሳልፈው ይሰጡሻል ብዬሽ ነበረ። ይህ ሽማግሌ በልጁ እንደማይደራደር አውቃለሁ። ለልጁ ሲል አንቺን አሳልፎ ሰጠሽ። ስንት ዓመት ስትገዥለት ኑረሽ አንቺን ይሄ አውጥቶ ጣለሽ አላት። በራሴ ፍላጎት ነው፣ በእኔ ምክንያት ሰው ሲጎዳ ማየት ስለማልፈልግ። ይህን እኮ ንጽህናሽን፣ ልበ ብርቱነትሽን ነው የምወደው የኔ ልዕልት አላት። ከዚህን ሰዓት አሁን ልጄን ወደ ታሰረበት ወይም ወደ አገትክበት ውሰደኝ፣ አልበለዛ ልጄን ካላየው ትሁትን አልሰጥህም አለው። ሽማግሌው እኔ ከአንተ ልጅ ጋር ምን ችግር ያለብኝ መሰለህ? እኔ ከልጅ ጋር ሳይሆን ከትሁት ጋር ነበር። ትሁቴን አሳልፈ ሰጥተኛል። በቃ ይሄን እውነታው አለ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ዘመተናል። እንግዲህ አባባን ተመስገን ከባድ ውሳኔ እንዲወስን አደረገው። ደውሎም ልጅህን አግቸዋለሁና ትሁቴን ለእኔ አሳልፈ ከሰጠኸኝ ልጅህን ሰጣለሁ፣ ስለዚህ ከትሁትና ከልጅህ ምረጥ ሲለውም አባባ የመጨረሻ ተወዛገበ። ልጅን ምንም እንዳታደርገው እባክህን ሲለው እባክህ ልመና እኔ አያስፈልገኝም፣ ስለዚህ ትሁቴን ለእኔ ስጠኝ በማለትም ጠየቀው። እሱም እሽ በቃ አለው። በዚህን ሰዓት ተስማምተው ትሁቴን እንግዲህ ለተመስገን የሰጠ መስሎ ቀጥታ ተመስገን ቀጠረባቸው ቦታ በመሄድም አሁን እጅ ከፍንጅ እንዲያዝም አደረጉት። አባባ በፖሊስ ከኋላ የተከተለው ፖሊሱን ደብቆ እሱን ቀርቦ በማናገር እንዲሁም በስልኩ መረጃ በመያዝም እንግዲህ ተመስገንን እጅ ከፍንጅ በፖሊስ እንዲያዝ አድርጎ ቀጥታ ተመስገን ካሊብን አገተበት ቦታ እንዲሄድ በማድረግም ፖሊሱ እንግዲህ ሲቀጠቅጠው ተመስገን ካሊብን ያገተበት ቦታ ሰተት አድርጎ ይዟቸው ሄደ። በዚህን ሰዓት ምን ማድረግ እንዳለበት የማያውቀው ተመስገን ሰራህልኝ አንተ ሽማግሌ፣ አንተ እኮ በቀላሉ እንደማትሸነፍ እርግጠኛ ነበርኩኝ፣ የኔ ጅልነት ማመን እያለ መበሳጨት ጀመረ። እኔ እኮ ሽማግሌ እድሜ እንጂ ማሰቤ ደግሞ ከእድሜ በላይ እንዳስብ አድርጌዋለሁ። አእምሮዬን በግፊት እንደ ዘመኑ ወጣት እንደናንተ መቀመቅ የምገባ ሰው አይደለሁም በማለትም እንግዲህ በሚገርም ሁኔታ መለሰለት። አሁን ላይ እየተሰቃየ ይገኛል። ቲና ደግሞ የሽማግሌ እኮ አልተቻለም፣ ይህም አይረባ ተመስገን የሚባል ሰው እያስበላኝ፣ እኔ ጀግና ነኝ፣ አሁንም ቢሆን እጄን አልሰጥም፣ ግን ደግሞ ከህግ አካል እጅ እንዳልገባ መጠንቀቅ አለብኝ እያለች ሴራዋን ትጠነስሳለች። የሚያሳዝነው ነገር አሁን ላይ ተመስገን እንግዲህ አባባ ላይ ዛተ። ግን ቢዝትም ወሬና ዛቻ ምንም ተግባር ስለሌለው ስንት ጊዜ ዝተህብኝ ነበረ፣ ግን ደግሞ እኔን እንደማቀድም አውቃለሁ። አባት ቢሮጥ ልጅ ቢሮጥ አባቱን አይቀድምም ነው ነገሩ። ኦኬ፣ ስለዚህ አንተ የኔን ልጅ አግተህ ልትደራደር አለው። ይኸውልህ ተመስገን አባባ እኔን መቼም አሳልፎ እንደማይሰጠኝ ነግሬ ነበር። እኔን አሳልፎ ከሚሰጥ ቢሞት ይመርጣል። አይህ ለዛ ነው
ሰው የላትም ብለህ ልትጫወትብኝ ትፈልጋለህ፣ ግን ደግሞ በፍጹም እማይሳካልህን ነገር ነበር የጀመርከው። መልካም የእስር ዘመን ይሁንልህ እያለች እንግዲህ ትሁት ተላላጠችበት። ካሌብን አባባና ትሁቴ ፈተው ወደ ቤት ይዘውት ሄዱ። አባባ በዚህን ሰዓት አይዞህ ልጄ አይዞ ደርሽልሃለሁ አለው። ተመስገንም እንደማትተወኝና እንደማታርፋቅ ነበር አባቴ አለ። ይህ ግብዝነት ነው ችግር የሚፈጥርብህ። ታናደ በምትሄድበት ሰዓት እሱ ተከታትሎ እንዳረገ ተውል ብልህ አሰማም አለው። እባክህን አባባ በቃ እየጎዳኝ ያለው ሁልጊዜ ግልፍተኝነቴ እንደሆነ አውቃለሁ። በዚህ ደግሞ ደካማ ጎን አትውጋኝ አለ። ትሁት እንግዲህ ካሌብን ዘላ ጥምጥም አለችበት። ይው ትሁት ራሷን አሳልፋ ለዚህ ላረመኔ የሰጠች መስላ ነው። ለአንተ ብዙ ዋጋ እየከፈለች ትገኛለች። ተው ብላው ነበረ። ታይ ብያት ነበር፣ ግን ደግሞ በፍጹም አለች። የእውነትም ቢሆን ራሷን አሳልፋ ሰጥታ ያንተን ህይወት ለማትረፍ እየሮጠች ነበረ። አንተ ግን መቼም አይገባም አለው። እሺ በቃ አባባ እሺ አለ። እንግዲህ በጣም በሚገርም ሁኔታ አባባ አሁን ላይ ተመስገን በመታሰሩ አሁን እፎይታ ተሰማቸው። ለተመስገን ግን አባባ እስር ቤት ሂዶ አየክ በጣም በሚያሳዝን ሁኔታ ተው ተረጋጋ ብዬህ ነበረ። አንተ ግን በፍጹም ልትረጋጋ አልቻልክም። እኔን አትችለኝም፣ ግን ደግሞ ጉራህ መድረሻ ሳጣ። የኔን ልጅ ብታግተው ወንድ ነው፣ እንደ ውሃ አይሟሟም፣ የጀግና ልጅ ነው። ግን ደግሞ ነገሮችን ለእንግዲህ ስታደርግ አስተውል አለው። አንተ ሽማግሌ አይንም ማየት አልፈልግም ሲልም ተናገርኩኝ ጨርሻለሁ በማለትም አባባ እንግዲህ ጥሎት ሄደ። አሁን ላይ በጣም በሚገርም ሁኔታ ምን ማድረግ እንዳለበት ያቃተው ተመስገን በንዴት እየተንጨረጨረ ይገኛል። እናም ቲና ደግሞ በነዳኒ ሁኔታ እየተበሰጫጨች ትገኛለች። ግን ደግሞ አልሸነፍ ባይነት ይዟት ወደፊት መቀጠል እንዳለባትም ትናደዳለች። አሁን ላይ ምን ማድረግ እንዳለባት እየወሰነች ትገኛለች። ዳኒና ኢደን በፍጹም አንድ ጋር ሊሆኑ መፍቀድ የለብኝም ትላለችም። አባባ ተመስገንን እዩልክ እንደዛ ተኔ ነጥቄ ከካሌብ ነጥቄ ራሴ ያደርጋታለሁ የምትላት ትሁት አንተስ እስር ቤት ሆነ እሷና ካሌብ ተገብተው ለየት ያለ ህይወት እየኖሩ ልጆቻቸውን ወልደው ከእስር ቤት ስትወጣ ደግሞ ምናልባች ታልሞክ ልስማት ልጆቹን ልስምና ልታያቸው ትመጣ ይሆናል። መልካም የእስር ቤት ዘመን እያለ ተላላጠበት። በዚህን ሰዓት ተመስገን የመጨረሻ ተናደደ። አረመኔ አሳያለሁ፣ አንተ ሽማግሌ እኔ ተመስገን አይደለሁም አለው። ታወከ ጀምረው አሳያለሁ እያልክ ስትዝት ነው ማየ። እንዳውም ካንተስ ያቺ ሰይጣኗ ቲና ጀግና ናት አለው። እየተላላጥክብኝ ነው፣ ጀግና አይደለህም እያልከኝ ነው። እመነኝ ምን እንደማደርግ ታውቃለህ። እኔ ከፈለግኩ እዚህ እስር ቤት ሆኜ ብዙ ነገር ማድረግ እችላለሁ አለ። አይደል? አዎ በቃሽ ይሁንልክ ሲልም አዎ ጠብቀኝ በማለትም ዛተበት። አሁን ላይ እንግዲህ በጣም በደስታ እየተፍለቀለቀች ትገኛለች። ተመስገን እስር ቤት በመግባቱ ካሌብ ከዚህ ካረመኔ በመውጣቱ በደስታ እሪ እያለች ደስታዋን መቆጣጠር አቅቷት ተመስገንን እንኳንም እስር ቤት የከተትክልኝ ፈጣሪ ሆይ እንኳንም ገላገልከኝ እያለች እንግዲህ አሁን ላይ እያመሰገነች ትኖራለች። እና ካሌብን በደስታ ጥምጥም አለችበት። እሱም ደግሞ ትሁቴ በእያንዳንዱ ነገር ያስቀይሜሻለሁ፣ ግን ይቅርታ አድርጊልኝ እሺ አላት። አረ ችግር የለውም፣ ችግሩ እኮ እኔ ነኝ አንተ አይደለም፣ ስለዚህ አታስብ አለችው። አይ እኔ ነኝ ስሜታዊ የሆንኩኝ ነገሮችን እያበለሻሸው ያለሁት፣ የምሬን ነው እምልሽ ትሁቴ አላት። ካሌብ ዋናው አንተ መትረፍህ ነው፣ ሌላው ነገር ቀላል ነው። ስለዚህ አንተ ተረጋጋ። እኔ አሁን ስለዛ ነገር ሳይሆን የማስበው አንተ ሰላም መውጣትህ ከዛ ካረመኔ ሰላም መሆንህ ነው።
ሌላው ተው አለችው። እሺ ትሁቴ አመሰግናለሁ አላት። ይህ እኮ ግዴታዬ ነው፣ ምክንያቱም በእኔ ምክንያት ስለሆነ ይሄ ነገር የተፈጠረው፣ ስለዚህ አታስብ አለችው። እንግዲህ ዳኒ በጣም ትሁት ከዚህ ነገር በመትረፏ እጅግ በጣም ደስተኛ ነው። ነገር ግን ደግሞ ምን ማድረግ እንዳለበት አሁን ላይ የቲና ምርጫ ምን ነው በተመስገን እግር ቲና ታስራ በሆን እያለ ይገኛል። የእሷም እኮ ሩቅ አይደለም ዳኒ ቅርብ ነው አለው አባባ። እሷን ማሳልፈ ልሰጣት ነው? ካስቸገረች አይቀርም፣ ምንም ማድረግ አይቻልም። ግን ደግሞ ተዘ ተመስገን የሚባል ቦቅቧቃ እሷ ትሻላለች። ለምንም እኮ የምትሸነፍና ጀግንነቷ የተለየ ነው አለ። ቆይ ምን አድርጎ ነው አባባ ሲልም፣ እረ ያ ምንም የማያደርገው ነገር አለ መሰላት። የማያደርገውን ነገር በቃ ይዝታል፣ ይቦረራል፣ ግን ምንም ያመጣው ነገር የለም ሲለውም፣ እሺ በቃ ግን እኔ በኢደን ከመጣች እኔ ራሴ ነው ሲጣርግ የምገላት አለ። አይ ዳኒ ተረጋጋ፣ ፍቅርን መስዋዕትነት እንድታረግ አልፈልግም። አንተ እሷን ሲጣደረክ ማለት ወደ መጥፎ ሰዎች ወደ ወህኒ ይዘው ይሄዳሉ። ወህኒ ቀረ ማለት ደግሞ አስበዋል፣ ኢደንን ለፍቅር መስዋዕት አደረካት ማለት ነው። ስለዚህ ተረጋጋ አለው። እሺ አባባ እረጋጋለሁ፣ ምን አማራጭ አለኝ ሲልም፣ አማራጭ አጣሁ በእኔና በትሁቴ ምክንያት። ለእኛ ስትል ነው የምትወዳትን ኢደንን ራሱ እያሰቃያት ያለው፣ ግን ደግሞ ሁሉም ነገር አልፎ ይስተካከላል፣ አንተ ብቻ ጠንካራ ሁን በማለትም መከረው። እሺ በማለትም ኢደን እንግዲህ ቀለበት ዳኒ ስላደረገላት የመጨረሻ ደስተኛ ሆናለች። ቲና ደግሞ በጣም እየተበሳጨች ትገኛለች። ቻናል ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።